ስሜ ኡስማን መሐመድ ይባላል። የመጣሁት ከኮምቦልቻ ከተማ ሲሆን የኛ አይዲያችን ሰፊ ነው። ምንድነው? ከኮንክሪት ከሲሚንቶና ከመለስተኛ ግብአቶች ኮንስትራክሽን መሳሪያዎችን መፈበረክ ነው። ቶፕ ግሬድ ተገጣጣሚ ቤቶች ማምረቻ ድርጅት በአጭር ጊዜ ውስጥ ቤትዎን ገጣጥሞ ያስረክቦታል። በተጨማሪም ህጋዊ ውለታ በመውሰድ ያሉበት ቦታ ሆነው ማዘዝ ይችላል። የተመረኩት በሲቪል ምህንድስና ከተመረኩ በኋላ በተለያዩ ኮንስትራክሽን ፕሮጀክቶች ላይ በመሳተፍ ሳይት ኢንጂነርና ሳይት ሱፐርቫይዘር በመሆን ለ4 ዓመት ያክል ሰርቻለሁኝ። አሁን ላይ ደግሞ ሪል ስቴቶች ላይ እየሰራሁ እገኛለሁኝ። ይዤ የመጣሁት የፈጠራ ሀሳብም ከዚህ ፕሮፌሽን ጋር ቀጥታ ግንኙነት ያለው ሲሆን ከኮንክሪት ከሲሚንቶና ከመለስተኛ ግብአቶች ኮንስትራክሽን ማቴሪያል መፈብረክ ነው። በዋናነት ግን በሀገራችን ከፍተኛ ችግር ይፈታል ብለን ፎከስ ያደረግነው ታይትል ምንድነው? ተገጣጣሚ ቤቶችና አጥር ማምረት ነው። በሀገራችን ኢትዮጵያ ዜጎች ጊዜ፣ ገንዘብ፣ የማቴሪያል ብክነትና ኳሊቲውን በጠበቀ መልኩ ቤታቸውን ማሰራት ይፈልጋሉ። ነገር ግን በእኛ ሀገር ላይ ምንድነው የሚታየው? ይህን ስራ ለመስራት የሚሳተፉ ድርጅቶች በጣም ጥቂት ናቸው። እናም በመላ ሀገሪቱ ተደራሽ አይደሉም። ስለዚህ ይህ ባለመሆኑ ደግሞ ዜጎች ስራቸውን ለማሰራት አማራጭ ስለሌላቸው ከዚህ በፊት የነበረውን አሰራር ይከተላሉ። እሱ ደግሞ ምንድነው? ላላስፈላጊዎች ሲዳርጋቸው ይታያል። እናም የኛ ምርት ኮምፕሌት ይህን ችግር መፍታት የሚችል ነው። እናም አንድ ልታቁልኝ የሚገባ ነገር ምንድነው? እኛ ይህን ሀሳባችንን መሬት ለማውረድ ብዙ ነገር ኢንቨስት አድርገን ብዙ ትችቶችን አስተናግደን ምንም ነገር ሳይበግረን መሬት ላይ አውርደን ሀሳባችን መሰራት እንደሚችል ያረጋገጥንበት ሁኔታ አለ። እሱን በራሳችን ላይ ያረጋገጥናቸው ይጃቸው የመጣዋቸው ፕሮቶታይፕ በፎቶና በቪዲዮ አሉ። እነሱን ማሳይ ይሆናል። ሌላው ምንድነው? ይሄ ምርት እኛ ብዙ ጥረት ስናደርግ በዚህ ውስጥ ስናልፍ ለሌላ ጥቅም እንደሚውልም ያወቅንበት ሁኔታ አለ። ለመቃብር ፐርፐዝ በሰፊው የአካባቢው ማህበረሰብ እየወሰደ እየተጠቀመበት ያለ ሁኔታ አለ። ሌላው ምንድነው? የቀረና አሁን በሀገራችን ኮንስትራክሽን መመሪያ መሰረት የማምረቻ ፍቃድና የግንባታ ፍቃድ አውጥተን ወደ ገበያ ማቅረብ ነው የቀረን። እሱን ለማድረግ ደግሞ ከ700 እስከ 1 ሚሊዮን ብር ያስፈልገናል። እሱ ከተሟላልን ለማህበረሰቡ ጊዜ፣ ገንዘብ፣ የማቴሪያል ብክነት በቀነሰ መልኩ ከ30 እስከ 50% ቅናሽ ያለው ቤት እናቀርባለን። እናመሰግናለን። ቆንጆ ስራና ቆንጆ ፕሬዘንቴሽን ያቀረብልን። እኔ አንድ ጥያቄ ብቻ አለኝ። አሁን ያቀረብልን ፕሮጀክት ትልቅ ፕሮጀክት ነው። ለመነሻ ያስፈልገናል ያልከው ገንዘብ ደግሞ አነስተኛ ነው። እንዴት ነው ሁለቱን የምታጣጥማቸው? ኖርማሊ ምንድነው እኛ በራሳችን ብዙ ነገሮችን ኢንቨስት አድርገናል። የሚያስፈልጉን ማቴሪያል ያሟላንበት ሁኔታ ላይ ነን። እሱን ደግሞ አስፈላጊ ከሆነ አሉ የሰራናቸው እንትኖች ማሳይ ይሆናል። እዚህ በፊትም ኢንተርሎክ ብሎኬቶች ይሰራሉ። ከነሱ ብሎኬቶች የኡስማን ብሎኬት በምንድን ነው የሚለየው? አንድ የሚለየው ምንድነው? የምንጠቀመው የግንባታ ግብአት ለምሳሌ ከዚህ በፊት የተሰሩ ኖርማሊ ነው ባያዋቸው ከቃጫ ተሰርቶ ሜል ኤንድ ፊሜል ይደረግና ራሱ የግድግዳው ሞልድ ነው ኢንተርሎክ ሲደረግ የነበረው። የኛ ስራ ግን ምንድነው? ፍሬም አሉ። ያ ማለት ኮለን ይኖረዋል። ዘን የምንሰራበት ማቴሪያል ደግሞ ጠጠር፣ አሸዋ፣ ሲሚንቶ እና የግንባታ ብረት፣ ዋየር ሜሽ። አሁን መጀመሪያ ላይ ስናገር እኛ የምናመርተው ምርት ለቤቶችና ለአጥር ነው ብለናል። ስለዚህ ለቤት ሲሆን ሩፍ ሎድ ስለሚኖር ኖርማሊ ሳይንሱም ላይ ስላልነልበት እሱ ክፍተታችንንና ያሉትን ችግሮች ለመረዳት ያግዘናል። እና ሩፍ ሎድ ምናምን ስለሚኖር ሎድ ቢሪንግ ስትራክቸር መሆን አለበት። ስለዚህ ይሄንኛውን ሬንፎርስመንት ባር ለቤት ስንጠቀም ያንን ሎድ በቀላሉ ተሸክሞ ዲስትሪቢዩት ማድረግ ይችላል ማለት ነው። ሌላው ደግሞ አጥር ላይ ስንመጣ ለምሳሌ ዋየር ሜሽ በምንጠቀም ሰዓት የስራ መራዘምን ይቀንሳል። ምክንያቱም ራሱ የተሰራ ስለሆነ ቀጥታ አስቀምጠን ነው ካስት የምናደርገው። ሁለተኛ ክብደት ይቀንሳል፣ ሪላቲቭ ቱ ሬንፎርስመንት ማለት ነው። ያ ጥቅም ስላለው ለአጥር ፐርፐዝ ለቤት ኢንተርናል ፓርቲሽኖች እንጠቀመዋለን። በጣም አሪፍ። እንደዚህ አይነት እንትኖችን አብሶ መልመድ የአሁኑ ዘመን ቴክኖሎጂ ነው። የውስጡን ሬንፎርስመንት በደንብ ለማየት ሞክር። ሽቦ፣ ቃንጫ፣ አንዳንድ ቦታ ጨርቅም አይቻለሁ፣ ጆንያ የመሳሰሉት ነገሮች እና እነዚህን በማዳቀል እንትን ብታረጋቸው የተለያዩ ስትሬንግዝ ልታገኝ ትችላለህ፣ ሃርድነስ ልታገኝ ትችላለህ። እንደዚህ
ምናልባት አንዳንድ እንትን ማስመስከር ያለብህ ይመስለኛል አይደለ? የላቦራቶሪ እንትኖችን እነሱን አርግ ሰዎች በነጻነት እንዲህ ነው ብለው በደንብ እንዲገዙ። ምን ያህል ብር ነው የፈለከው? እኔ አሁን ስራዬን ወደ ገበያ ላይ አውጥቼ ማህበረሰቡን ተጠቃሚ ለማድረግ ከ700 እስከ 1 ሚሊዮን ብር የሚደርስ ሽልማት ከተበረከተልኝ ምንም ጊዜ ሳይፈጅብኝ መጨረስ ያለብኝ ነገሮች አሟልቼ ማህበረሰቡን ጊዜ፣ ገንዘብ እና ማቴሪያል ብክነትን በቀነሰ መልኩ የዚህ ምርት ተጠቃሚ ለማድረግ እችላለሁ ብዬ አስባለሁ። አሪፍ ኡስማን፣ ይሄ ውድድር ብታሸንፍ እኔ አሁን መሬት ልመራ ነው በቅርብ የኔን ቤት ለመገንባት ካንተ ረከባለሁ ብዬ ተስፋ ላድርግ? ይቻላል። እርግጠኛ ነህ? አዎ 100% ጀምረን እንደምታቆየን እርግጠኛ ነህ? 100% እርግጠኛ ነኝ። ጀግና ያመሰግናለሁ። ስራዬን ያቀረብኩት ያው ከፕሮፌሽን ጋር ግንኙነት ያለው ነገር ስለሆነ በጥሩ ሁኔታ አቅርቤ ያለሁኝ። እናም ከዳኞች ያለው ፊሊንግ ጥሩ ነበር። ለዚህ በቃችሁ። በጣም ቆንጆ ሀሳብ፣ በተግባር ከምትኖርበት ችግር የተነሱ መፍትሄዎች የመጡ ናቸው። ግን ያው እንደምታውቁት ውድድር ነው። አንደኛ ወይም አንደኛ ያልሆነ ሊሆን ይችላል ለጊዜው። ግን ሌሎቹ ግን ከዚህ በላይ አድገው አካባቢያችሁን ብሎም ክልሉን አገርን የሚጠቅሙ ሀሳቦች እንደሚወለዱ ተስፋ አረጋለሁ። በድጋሚ እንኳን ደስ አላችሁ። ደስ ትላላችሁ። በጣም አምብሎች ናችሁ። ሀሳባችሁን በደንብ ማቅረብ ትችላላችሁ። ነገ ደግሞ ከዚህ በላይ ሆናችሁ ከዚህ በላይ አድጎ ደግሞ እኛ ከስተመሮቻችሁ ሆነን ፕሮዳክታችሁን እንደምንገዛችሁ ተስፋ አረጋለሁ። ኮንግራል ላችሁ ፈልጋለሁ። ታንኪ የኮምቦልቻ ልጆች በጣም ጎበዞች ናቸው። እኔ እዛ ብዙ ነገር ሰርቼ ስለማቅ ቴክኒካሊ የኢንዱስትሪም አካባቢ ስለሆነ አብዛኞቹ ጥሩ የሚጨረጨሩበት ነገር አለና እንደዚህ አይነት እድል መገኘቱ ትልቅ ነገር ነው። ምክንያቱም እዚህ ጋር በአሚኮ ስትታዩ ሀሳባችሁን አንድ ላይ ተጣምሮ ሊሰራ የሚችል ሰው ሊመጣ ይችላል። ደንበኞች እዛ ላይ ሊያዩዋችሁ ይችላሉ። እንደ ማስታወቂያ ልትጠቀሙበት የምትችሉበት አንደኛው ምዕራፍ ነው። አሁን የምታሸንፉት ሌሎቻችሁም ያሸነፋችሁ ናችሁ። አሁን ግን እዚህ ጋር አሸነፈ ብለን የምንወስደው ሰው ስራውን ይቀጥላል። ነገር ግን እናንተ ቀጥሎ ባሉ ዙሮች እድል አላችሁ። ደጋግማችሁ ያሉትን ነገሮች እያስተካከላችሁ የምትሄዱበት ማለት ነው። ስለዚህ ተስፋ መቁረጥ የለም። አሁን ቀና ብላችኋል። አንድ ግጥም ትንሽ ጣል ላርግና ልለፋ። የኮምቦልቻ ልጆች መናገር ያውቃሉ፣ መስራት ከጠቀመ ለሌላው ይላሉ። ያው ፍቅር አላቸው። ስለዚህ ይህ መሰናዶ በአማራ ሚዲያ ኮርፖሬሽን በሁሉም አማራጮች ወደ እናንተ ይደርሳል። ሀሳቦ ስንት ብር ያወጣል? ምናልባትም ከ700 ሺህና ከዛ በላይ የሚያወጡ ድንቅ ሀሳቦች ይኖሯችሁ ይሆናል። ነገር ግን በትክክል አስባችኋቸውና ወደ ወረቀት ወደ ፕሮጀክት ቀይራችኋቸው ላይሆን ይችላል። እነሆ ሀሳባችን ካደራጀነው ዋጋ እንደሚያወጣ በዚህ የስራ ፈጠራ ውድድር አሳይተናችኋል፣ እየተመለከትን እንገኛለን። ይህ የስራ ፈጠራ ውድድር በአልማ ብቁ ወጣት የስራ ፈጠራ ውድድርና ማስተር ካርድ ፋውንዴሽን እንደዚሁም ደግሞ በዩኒሴፍና ቡና ባንክ ትብብር በአማራ ሚዲያ ኮርፖሬሽንና በአልማ ቅንጅት ወደ እናንተ የደረሰ ነው። አሁን ውጤቱን በጉጉት እየጠበቅን አብረናችሁ እንቆያለን። ተመልካቾቻችን አሸናፊው ስራና አሸናፊው ግለሰቦች ተለይተዋል። ከዚህ ቡድን 3 ሰዎች በቀጥታ የ700 ሺህ ብር የስራ ማስጀመሪያ ገንዘብ ሽልማት ይበረከትላቸዋል። ዳኞች እንዳሉት ሌሎቹ ሀሳቦችም ይህ ሽልማት የማይገባቸው ስለሆኑ አይደለም፣ ነገር ግን 3ቱን ብቻ መሸለም የግድ ስለሚል። ክቡራትና ክቡራን ተመልካቾቻችን ይህ ውጤት ለእነዚህ ወጣቶች ነገ ከነገ በኋላ ራሳቸውን ቀይረው አካባቢያቸው ላይ ለብዙዎች የስራ እድል ፈጥረው ማህበረሰቡን እንዲያገለግሉ የተሰጣቸው ትልቅ የቤት ስራ ነው። ይህ ውድድር በአማራ ሚዲያ ኮርፖሬሽንና በአልማ ትብብር ወደ እናንተ የደረሰ ነው። ከጀርባችን ማስተር ካርድ ፋውንዴሽን፣ ዩኒሴፍና ቡና ባንክ አብረውን አሉ። እናመሰግናለን። ቀጣይ ሳምንት በየትኛው አካባቢ ካሉ ወጣቶች ጋር
ምን አይነት ሀሳቦችን እናገኝ ይሆን? አብረን በጉጉት የምንጠብቀው ነገር ነው። የዛሬውን በዚህ አብቅተናል። መድረኩን በማጋፈር ደሳለኝ ክንዱ ከመላ ስቱዲዮ ባለሙያዎችና ከእንቁ ዳኞቻችን ጋር በመሆን ቆይታ አደረግን። ጤና ይስጥልን። ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው።